እናት አለ አይዟችሁ እናት ይላልቃቸዋል። ሞላው በሰው ሀገር ነው ያለ። እናትዬ አይዟችሁ አይዟችሁ፣ ሰላም ሆኑ። እናት አለም ሰላሙን ቀን ይስጠን። አሜን። አይዟችሁ እናት አለም አይዟችሁ ልጅ። ሞላው እኮ ነው አንድ ሰው ሁለት ሰው አለ። ሁላችን እኮ ነው በሰው ሀገር ያለነ። አቦታችን እኮ አይደለም አሁን ሁላችን በሰዎቹ ሀገር እኮ ነው ያለነ። ባልተወለድበት ሀገር እኮ ነው ያለነ። መድኃኒዓለም ቸሩ እርቅ ያውርድ፣ ምሕረት ያውርድ፣ ወደ ሀገራችን ለመመለስ ያብቃን ነው የሚባል እንጂ አትሸበሩ። አይዟችሁ ምንዚህም ቸሩ መድኃኒዓለም ነው ያዘን። እዚያ ብነድ እናትዬ አይዟችሁ እናት አለ መድኃኒዓለም እርቅ ያውርድ፣ ሰላም ያውርድ፣ ሀገሩን ሰላም ያርገው። እናት አለም ጨዋውን ታገሩ ካምን ተመኖሩ አናውጥብን። አቤት የሚባል ዳኛ ይንሳን። ደሃ ተበደለ ፍርድ ጎደለ የሚለውን ይስጠን እንጂ ሁሉ ያለ በሰው ሀገር ነው። እናት አለም እናንተ ብቻ አይደላችሁ፣ ሙላችን ነው። ሁላችሁም ነው። እናዬ ደህና አደሩ፣ ሰላም ሁኑ። እናት አለም ደህና አደሩ። አሜን። አትጨነቁ። በጣም እናመሰግናለን። እናንተን እንደ አድባር እግዚአብሔር ያቆይልን፣ እድሜ ጤና ይስጥልን። አሜን። በጣም እናመሰግናለን። እውነት እናንተ እድሜ ሰጥቷችሁ ሀገራችን ሰላም ስትሆን ባይናችሁ ያሳያችሁ። እናንተም ጸሎታችሁን እግዚአብሔር ይስማችሁና ሀገራችን ሰላም ያርግልን። እሱን ነው እናትዬ። አሜን አሜን። እናት አለም አሜን። እናንተን ይጠብቅልን ፈጣሪ። አሜን። እናትዬ ደህና ሁኑልኝ። በተመለሽ የኔ ወድ የኔ እናት አዲስ አበባ ተቀምጣ በተወለድኩበት ሀገር አይደለም ያለው አላለችም እናቴ። እኔም ተሰድጄ ነው ያለው አላለችም። እና እውነታቸው ነው። ማሬና ሀገራቸው ማሬ ነው። ትክክል አየሽ። እኛ ስደት ላይ ነው ስንል ነው። አይ ታውቂያለሽ፣ የኛ እናቶች እኮ ከመንደራቸው ከቀያቸው ከቦታቸው በተአምር መለየት አይፈልጉም። አብዛኛው እናቶች እንደዚህ ናቸው። እዛው በቃ እዛው ነው መኖር የሚፈልጉት። ብዙ ነገር አፍርተዋል። ብዙ ወዳጆች አሉ። ባህላቸውን፣ ጎረቤታቸውን ሁላቸውን ጠብቀው መኖር ነው የሚፈልጉት። ለዛ ነው። ትክክል ነው ማርያም፣ እውነት ነው። ሁላችንም ትክክል ነው። አባቴ እኮ ነው ምሳን ነው ናፈቀኛል፣ አፈሩ ናፈቀኝ። ቤተክርስቲያን ደግሞ የሆነ መቃብር ቤት ሰርቷል። መቃብር ቤት ሁሉ ናፍቆኛል አለ ጥሎኝ ሄደ። አያቸዋለሁ እኮ አብረው ቪዲዮ ሲሰሩ። አይ እዛው ይሻላቸዋል፣ ማርያምን እዛው ይሻላቸዋል። እውነት ነው። አረጋሽት የኛ ቤተሰቦች እንደዚህ በቀላል አገርሽ የት ነው ብላ ደግሞ ጎረቤታችን ጠየቀቻት። ኧረ ልጅ አገራችን አላውቀውም፣ ገቢያችን እንደሆነ ገቢያችን ልንገርሻል። አሙስ ማን ገቢያችን ነው ማውቀዋለች። ገቢያ የምንሄድበትን ቦታ አውቀዋለሁ፣ አገራችን ግን አላውቀውም። የት ሀገር ነሽ አንቺ? አታውቂውም? ብሔር ምንድነው ብሔር አለች። አይ የት አካባቢ ናችሁ? ቤት ነው እኔ እንጂ አውሮፕላን ውስጥ ከተተችኝ መጣሁ አዲስ አበባ ገባሁ። ልጅ ገቢያ ምን ወርቂት ነው ገቢያ ምን ወል ግን ምናምን ሜዳ ነው ብላ ተናገረች። አይፈልጉም፣ ከቦታቸው መልቀቅ አይፈልጉም። ብዙ እናቶች እዛ ሆነው እንደዛ የቀሩት በብዙ መንገድ እንደዚህ ችግር ውስጥ የገቡት የተፈናቀሉት ምን ያሉት ሀገራቸውን፣ ወገናቸውን፣ ያደጉበትን የኖሩበትን ማህበረሰብ ላለመልቀቅ ነው። ደግሞ በእኛ ማህበረሰብ እጅግ በጣም የተከበረ እጅግ በጣም ትሁት ዘመድ ወዳጅ ቤተሰብ ወዳጅ እንግዳ ተቀባይ አብሊ አጠጪ ማህበረሰብ ነው። መጥቶ የሰው እጅ ማየት አይፈልግም። ለዛ ነው ትክክል በደንብ ነው የምንረዳው። ቤት ደግሞ ወደ 10 ሳርዬ እንደውም በዚሁ አጋጣሚ ማለት ነው በጣም ብዙ የእንጀራ መውጫ ብዙ የሞሰብ ምናምን አለ። የሚመጣ ሰው ካለ እልክልሻለሁ። አትስፊ እያልኳት በየቀኑ አንዳንድ ሞሰብ እየሰፋች በቃ ምን ብዬ እንደምነግራችሁ አላምንም። እግዚአብሔር ምስክሬ ነው። በቀን አንድ ሰበጥራ ነው የምትሰፋው። በእንትን ማለት ነው በግራምጣ በዘንባባ ምናምን ትሰፋለች። እና ታይ ብላት እምቢ አለችኝ። አሁን በቃ ፈቅጄላታለሁ። በይ ስራ ከሆነ ስሰፋ ነው የምትውል፣ በዓል ከሆነ ግን ቤተክርስቲያን ነው እና
ስለዚህ እኔ ደግሞ ትልክልኛለሽ እማዬ ይላክልኛል። እኔ ዱባይ ነው ያለሁት። ምክር የለውም እልክልሻለሁ። በቃ እንዴት ነው ዝርዝሩን የማገኘው? ጋይስ አውሩ ተጫወቱ። ግን ማ የሰፋችውን ሰበጥራ አሳያት። ለሳሪ የሚላከው ሰበጥራ አሳያለሁ። ምክንያቱም እኔ ተይ ብዬ ይሄው አንድ ይታያል። የእውነት እንዴት እንደማያሳያችሁ 2 በይ 3 ይሄ የተጀመረው በትልቁም በትንሹም ማለት ነው። 4 ሰበጥራ እሷ የሰፋችው ነው። ሞሰብ 3 ሞሰብ ተሰፍቷል። በቃ እንትን ቤት የስፌት ብቻ ነው። ምን አለፋሽ? በቃ ባጭሩ ስፌት ብቻ ነው። ይኸው ያልተሰፋ ነገር የለም። በየቀኑ አንዳንድ ስፌት ነው የምትሰፋው። እና የሆነ ቪዲዮ ራሱ ካሁን በፊት ሰርቼ ነበረ ቪዲዮ ማለት ነው። እናቶቻችሁ ከክፍለ ሀገር ምናምን ከመጡ ሰበዝ ግዙልን ካሏችሁ መግዛት፣ የሆነ ክር ግዙ ሲሏችሁ መግዛት፣ ካልሆነ ይደብራቸዋል። ስለዚህ አሁን እኔ ቤቴ በሙሉ ማለት ነው ዘንባባ ነው። ቤቴን ብታዩት ማአት ዘንባባ ነው ያለው። መስፊያ ምናምን ይሄው የሚሰፋው በየቀኑ ይሄው ያችን ማምጫት በቃ ያልተሰፋ ነገር የለም አልኳችሁ። አይ የሰፋሽው ነው የምፈልገው። ያንን አንቺ ከማይ ጋር የሰፋሽ ይሄው ማይ የሰፋች ነው። እግዚአብሔር ምስክሬ ነው። እሷ ናት የሰፋችው። አታምኑኝም? 75 ዓመቷ 75 ዓመቷ ነው። ይሄው የሰፋችው ማለት ነው። በቃ ከቤት ቁጭ አትልም። የእንጀራ ሙሰቡን ደግሞ አምጪው። እንጀራ ይዞ ከላይ 3 ሞሰብ አለ። ክዳኑን ደግሞ አምጪው። ክዳኑ የሰፋችውን ሰሞኑን የሰፋችውን ክዳኑ አይ አለ እናቴ ተጫወቱ። አንገቱን የቀጠልሽው እንደማያሳይት ፈልጌ ነው። አንቺ ይሄ የገዛሁት ሞሰብ ነው የነበረና አንገቱ ስብር አለ ማለት እንደዚህ ጥፍ ምናምን ብሎ አጠረ። ከዛ ምን አደረገች? ይሄን ቅርድድ አደረገችና አንገቱን ሰፋችሁ። እንደገና አንገት ቀጠለችበት ማለት ነው። አንገት ተቀጥሎበት አንገት ተቀጠለ። ሰፌድ የተሰፋው ሰፌድ ይሄ ነው። እንደገና ደግሞ ተለጉሟል። ራሷ ናት የለጎመችው እና በጣም ብዙ ሙያ ያላት እናቴ። በዚህ አጋጣሚ ይሄው የተሰፋው እግዚአብሔርን እየዋሸኋችሁ አይደለም። መቪቲን ይሄ ሁሉ እሷ ናት የሰፋችው። የኔ እናት የኔ አበባ እናት ይሄው ራሷ ለጎመ ተናገሪ። ድሮ በቆዳ ነበረ የሚለጎም የነበረ። አሁን ግን በቆዳ ስለሌለ ይሄ ማዳበሪያና እንትን ምንድን ነው ይባላል? ይሄ በሸራ ኬንዳ ይባላል እኛ አካባቢ። በሸራ ነው የለጎመችው እና በጣም ባለሙያ እናት ነው ያለቻችሁ። በቃ ምን ብዬ ሳርዬ ሄደችብኝ። ተጫወቱ እናንተ። ምንድነው ደግሞ አንቺም ተነክሽ? ኧረ እንግዲህ ምንድነው እናንተ የምን ለቅሶ ነው? ሳቅ ሳርዬ እንግዳ እንትን ሰው ጠርቷት ሄዳ ነው እኮ። አንቺ እስኪ አውራት እናቴን። እናት ዓለም እንዴት ዋላችሁ? እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። ማማ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። እናት ዓለም ደህና ሆኑ። ሰላሙን ቀን ይስጠን። የተባረከውን ቀን ይስጠን። የተመረቀውን ቀን ይስጠን። ሰላም ሆኑ። እናት ዓለም ደህና ሆኑ። አይዟችሁ እናትዬ ደህና ሆኑ። እነየ ደህና ሆኑ። ይሄሽ ሰው ሁሉ ያለቅሳል። ምንድነው ዛሬ ነገሩ? ኧረ ዲያ እናንተ አታልቅሱ። ማርያም ማልቀስ ግም ነው። አዎ ማልቀስ ግም ነው። ሞተ ሰው አይደል ኑሮ? ምን እዚህስ ሞተ ሰው ነው ኑሮ። ደግሞ በእድሜው ነው የሚከድ። በጣም ሰጠነሳ ነው ደግሞ የዚህ ምን ችግር አለው? በጣም
ደግሞ መሬት በታ የወረደ ሰው እያነሱ መሳሳት አይረባም። ጤና ታጣላችሁ። እናት አለም አትሳሱ። ነገ መሄድ አይቀርና በጣም የሱ ስራ እኮ ነው፣ የስላሴ ስራ። እስከዚያው ጤና ያንሰጣይ ደህና ሆኖ አገሩን ሰላም አድርግልን ተብሎ የሚለመን እንጂ ማልቀስ አያስፈልግም። የዓመት በዓል ሲሆን እናቶቻቸው ይናፍቋቸዋል፣ አባቶቻቸው። እንዴት ይሆናል እናትዬ? እንዴት ይሆናል? መቼስ የነበረው የቀድሞው አብረው ሳሉ የሚሰራው ዓመት በዓል ሲሆን የሚበላው የሚጠጣው አብረው የሚጫወተው ትዝ ይላል። ግን ቢሆን መቼስ ሰጠነሳ እንደዚህ ሄደ ነው። መሳሳት ጤና ያሳጣል ይባስ። እናት አለ ጤና እንዳታጡ እናትዬ፣ ደህና ደሩ። ቻው የኔ እናት በጣም ማዙካ ብዙ ልጅ ነበር የወለደችው። ስንት ነው እናቴ? ስንት ነው? 14 ከ14 4 ነው ያለነው። 10ሩን ሙተውባታልና በጣም ብዙ መከራ ምናምን ያየች ሰው ናት። የገጠር ሀዘን ደግሞ በጣም የጎዳት ሰው ናት። አሁን ግን በቃ እየመከረች ነው። እድሜ ልኳን ስታለቅስ ነው የኖረች። ልጆቿን ብዙ ልጆቿን አታለች። በጦርነትም አታለች። ብዙ ነገር ሀፕን አድርጓል በህይወቷ። ግን አሁን እግዚአብሔር ይመስገን፣ በቃ እግዚአብሔር የተመሰገነ ይሁን። እግዚአብሔር ይመስገን። ተጫወቱ፣ በትልቁ ሁኑ። እናንተ ደግሞ አይዟችሁ። እናት እየሞተ ልጅ እየተተካ ነው። ግጥም አለሽ እንደዛ ዝም አይለኛለች እናት አባት። ግን በተቻለ መጠን እናት አባት ያለው ሰው በህይወት እያሉ ማለት ነው፣ በህይወት እያሉ ጊዜ መስጠት፣ ገንዘብ ምናምን አይደለም፣ ጊዜ መስጠት ብቻ ነው የሚያስፈልገው። እውነት እኔ ማለት እኔ ላስተምራችሁ ምናምን ሳይሆን እድሉ ስለገጠመኝ ነው። አጋጣሚ አንዳንድ መጥፎ አጋጣሚዎች ጥሩ የሚሆኑበት ነገር አለ። መጥፎ አጋጣሚ ነው የገጠመን በህይወታችን። መጥፎ አጋጣሚ ከአካባቢያችን ከምን ያው የብዙ ታሪክ አለው ተፈናቅለን የመጣንበት። ግን እሱ ደግሞ ምን አጋጣሚ ፈጠረልኝ መሰላችሁ? ከእናቴ ጋር የመኖር አጋጣሚ ፈጠረልኝ። ከእናቴ ጋር በመኖርበት ሰዓት በጣም እድለኛ ነኝ። በጣም ብዙ ነገሮችን ማለት ነው። የሷ ጸሎት በቃ ምን ብዬ ልንገራችሁ፣ ከስንት ፈተና እንደሚያወጣኝ ጸሎታ በቃ ጋሻ መከታ እንዲህ ግንብ ነው። በቃ የቻይና ምንድን ግንብ ነው የሚባለው? ከጠላት የሚከላከል ማለት ነው። እና እሷ ጸሎት ለኔ ብቻ አይደለም ለሌሎች ወንድሞቼ እህቶቼ ምናምን በቃ ጸሎት ታደርጋለች። በጣም ምስኪን ናት እናቴ። እና ከእናት አሁን ብዙ ሰው ታድለሽ ምናምን ይለኛል። አጋጣሚ ነው፣ ግን በአጋጣሚ ነው ከእናቴ ጋር አብሬ ለመኖር እግዚአብሔር የፈቀደልኝ። እና ጊዜ መስጠት ጥሩ ነው። ላይመች ይችላል ሰው እናት አባቱ በሉ ሰላም ሁኑልኝ። ያ ተጫወቱ። እሺ ተጫወቱ ማሪ። ተጫወቱ። ሳርዬ የት ሄዳ ነው? ሳርዬ ሰው ጠርቷት ሄዳ ነው። ወጣችሁ እንደ ሰው ጠርቶኝ እጄ ነው። እሺ ልክፈት ሙዚቃ። የማንን ልክፈት? በሁለት አድርጊ።